ይፈልግ የነበረው ማንን? ኢየሱስ ክርስቶስን። እናታችንን ግን ቅድስት ድንግል ማርያምን ግን እግዚአብሔር ይጠብቃት ነበረ። ይጠብቃት ነበረ እንዳትሞት እንዳትገደል። ድንግል ማርያም ብትገደል መጽሐፍ ቅዱስ ኢየሱስ ክርስቶስ የሚወለደው ከዚች ንጽሕት ቅድስት ከሆነች ከእናቱ ማርያም ውጪ ኢየሱስ ክርስቶስ አይወለድም። መጽሐፍ ቅዱስ ምንም አላለም። ማርያም ባትኖር ኢየሱስ ይወለዳል የሚል አግሪመንት የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ የተጻፈው እነሆ ድንግልም ትጸንሻለች። ድንግል በድንግልናዋ የምትወልደው ዘላለማዊ ድንግልናን የያዘች አንዲት እናት አለች። መጽሐፉም ደግሞ ትወልዷለች የተባለው እመቤቴን ንጽሕት የንጉሥ እናት የሆነችዋ ማርያምን ብቻ ነው። ብታምንም ባታምንም ኢየሱስ ክርስቶስ ከሌሎች ማርያሞች አይወለድም። የሚወለደው ከዚቹ ከእናቱ ነው። መጽሐፍ ቅዱስ ማርያም ባትኖር ኢየሱስ ይኖራል፣ ማርያም ባትኖር እንትን ይኖራል አልተባለም፣ አልተጻፈም። መጽሐፍ ቅዱስ እንዲወለድ የተነገረው ከድንግል ማርያም። ስለዚህ ሌላ አግሪመንት፣ ሌላ ምንፍቅና፣ ሌላ ስህተት እንድሰራ የሚያደርግ ምንድነው ካልከኝ ማርያም ባትኖር እኮ ኢየሱስ ይወለድ ነበር። መጽሐፉ ዝም ነው ያለው። መጽሐፉ ዝም ያለበት ቦታ ላይ እኛ እናወራ። መጽሐፉ እነሆ ያለው እናቱን ቅድስት ድንግል ማርያምን። ክርስቶስ ኢየሱስ በእናቱ ማህፀን ሳለ ኤልሳቤል የ6 ወር እርጉዝ ሆና ሳለ ዮሐንስን ባረገዘች ሰዓት ላይ ኤልሳቤልና እናታችን ቅድስት ድንግል ማርያም ዘመዳሞች ናቸው። እናታችን ቅድስት ድንግል ማርያም ወደ ዘካርያስ ቤት ወደ ኤልሳቤጥ ስትሄድ ኢየሱስ ክርስቶስ ንጉሱ ኃያሉ በሆዷ ስለነበረ ያም ደግሞ መንገድ ጠራጊው አጥማቂው ዮሐንስ በሆዷ ስለነበረ ማለት ኤልሳቤጥ ላይ በተገናኙ ጊዜ ሰላም ሲባባሉ የጌታዬ እናት ወደ እኔ ትመጪ ዘንድ ነው ያለቻት። አያችሁ፣ ያ በሆዷ የነበረ ኤልሳቤጥ ውስጥ የነበረው አጥማቂው የውሃ አጥማቂው የበረሃው አገልጋይ ዮሐንስ ነበረ። የክርስቶስ ኢየሱስ መንገድ ጠራጊ ማለት ነው። የክርስቶስ ኢየሱስ መንገድ ጠራጊ በኤልሳቤጥ ሆድ ውስጥ ነበረ። እናታችን ቅድስት ድንግል ማርያም ደግሞ የዓለም ንጉስን በሆዷ ይዛ ነበረ። የጌታዬ እናት የጌታዬ እናት የተባለች የካህኑ የዘካርያስ ሚስት ኤልሳቤጥ የአጥማቂው የንስሐ አጥማቂው የዮሐንስ እናት ኤልሳቤጥ እንኳን የጌታዬ እናት አለቻት። አንተ ከፍ ስላደረካት ከፍታ ይጨምርላት፣ አንተ ዝቅ ስላደረካት ዝቅታ አይሆንባት። መንገድ ጠራጊው ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ አንብብ። እኔ ይላል አይደል ዮሐንስ ራሱ በንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል። ማለት ልጇ ኢየሱስ ክርስቶስ ልጇ ኢየሱስ ክርስቶስ በእሳትና በመንፈስ ያጠምቃችኋል። ይህንን ዮሐንስን ያረገዘች የበረሃ አገልጋይን የንጉሱን የክርስቶስ ኢየሱስን መንገድ ጠራጊ የሆነውን ዮሐንስን ያረገዘች የካህኑ ዘካርያስ ባለቤት ኤልሳቤጥ የማርያም የሥጋ ዘመዷ እናታችንን ቅድስት ድንግል ማርያም ምን አለቻት? የጌታዬ እናት ወደ እኔ ትመጪ ዘንድ ታዲያ እኔ ማንነኝና ነው ማልሰግድልሽ እናቴ ማርያም? እኔ ማንነኝና ነው ማልሰግድልሽ ቅድስት ድንግል ማርያም? አምላክን በስጋ ትወልጂው ዘንድ እንዲሁ የተመረጥሽ እናቴ ቅድስት ድንግል ማርያም፣ አምላክን በስጋ ትወልጂው ዘንድ እንዲሁ የተመረጥሽ አንቺ የአምላክ ምርጫ የሆንሽ ቅድስት ድንግል ማርያም ሆይ በብዙ ሴቶች መካከል አንቺ ተለይተሽ የተገኘሽ ቅድስት ድንግል ማርያም ሆይ ለምንድን ነው ማልሰግድልሽ? ዮሐንስ እንዳለው
ዮሐንስ እንዳለ ወዳጄ ተወላጁን ንጉሱን ኢየሱስ ክርስቶስን የጫማውን ጠፍር እፈታ ዘንድ ነው ያለው። የማይገባኝ የጫማውን ጥፍር እፈታ ዘንድ የማይገባኝ ንጉሱን ኢየሱስ ክርስቶስን ሊያጠምቀው ሲል ዮሐንስ መንገድ ጠራጊው የበረሃው ሰባኪ የጽድቅ አገልጋይ የሆነው ዮሐንስ እንኳን በሷ ሆድ የተወለደውን ንጉሳችንን የዓለም መድኃኒት የሆነውን ክርስቶስ ኢየሱስን የጫማውን ጠፍር እፈታ ዘንድ የማይገባኝ ነው። እሱን እሳትን በሆዷ ያረገዘች እሳትን በሆዷ ያዘች እንዴት ብሎ በማህፀኗ እሳት ሊወጣ ቻለ? አንተ በታከብራት ክብር አይጎልባትም ስልህ አንተ ብታቀላት ቀላማት ትገኝናት ስልህ ሰይጣን የመጀመሪያ ሊጠላህ የሚችለው በምንድን ነው ካልከኝ እናቱ ማርያምን ማግኘት ሲጀምር የዳዊት ዘር የተባለውን ዘር ያገኘው በእናቱ ቅድስት ድንግል ማርያም ስለሆነ ጌታችን ኢየሱስ ክርስቶስ የዳዊት ዘር የተባለበት በእናቱ ቅድስት ድንግል ማርያም አማካኝነት ስለሆነ ፍጹም ሰውነትን የተካፈለው ከእናቱ ስለሆነ እንደ ሰው በትከሻዋ ተሸክመዋለች እናቱ ቅድስት ድንግል ማርያም። እሱ ግን ንጉስ ነው። እሱ ግን አምላክ ነው። እሱ ግን የኃያላን ሁሉ ኃያል ነው። እሱ ግን ጌታ ተብሎ ብቻ የሚያበቃ አይደለም፣ የጌቶች ሁሉ ጌታ ነው። እሱ ግን ንጉስ ተብሎ የሚበቃ አይደለም፣ የነ ሄሮድስም የሁሉም የዓለማት ሁሉ ንጉስ፣ የነገስታቶች ሁሉ ገዢ፣ የነገስታቶች ሁሉ ንጉስ ነው። ተወላጁ ሕፃኑ ክርስቶስ ኢየሱስ ምን አይነት መታደል ነው! ብታምንም ባታምንም ይሄንን ቅዱስ ስዕል የገዛሁት ለመጀመሪያ ጊዜ ገዳም የሄድኩት ስውሯ ማርያም በስውሯ ማርያም ሄጄ ይሄንን ቅድስቱን ስዕሏን ገዝቼ ከመጣሁ በኋላ እዚህ ደግሞ ሄድኩኝ ጻድቃኔ ማርያም ሳለቅስ የምታጽናናኝ፣ ስወድቅ የምታበረታኝ፣ ሲርበኝ ራቤን የምታስታግስልኝ አጽናኝ እናት አለችኝ። እናቱ ቅድስት ድንግል ማርያም። በቃ ወደድክም ጠላህ የጻድቅ ሰው ጸሎት ይላል መጽሐፍ ቅዱስ ሲናገር እጅጉን ምን አላት? ዋጋ አላት። ታዲያ ቅዱስ ንጉስ የሆነውን ክርስቶስ ኢየሱስን የወለደችልን እናት ምንድናት? ጻድቅ ናት። አለቀ። የጻድቃኖች ሁሉ እናት ለኃጢአተኞች የሚራራውን የወለደች ድንቅ ናት። ለኃጢአተኞች እናታችን ቅድስት ድንግል ማርያም ምስጋና ክብር ይገባታል። አንተ ብታቋሻት አንድ ነገር ልንገር፣ ሰይጣን ለመጀመሪያ ጊዜ ሰይጣን እንድትጠላው የሚያደርግህ ምንድነው ካልከኝ እናቱን ቅድስት ድንግል ማርያምን እንዳታከብራት ያደርጋል። የመጀመሪያው ማለት ለመጀመሪያ ጊዜ ሰይጣን እናቱን ቅድስት ድንግል ማርያምን እንዳታከብራ ካደረገ ኢየሱስ ጌታ ነው ስትል የትኛው ኢየሱስ? ራሱ ንጉሱ ጌታችን ኢየሱስ ክርስቶስ እንደዚህ ብሏል፣ በስሜ ምን ሐሰተኛ ነቢያቶች ምን ይላሉ? ይመጣሉ። በስሙ ሐሰተኛ ነቢያቶች ይገለጣሉ፣ በስሙም ደግሞ እኔ ኢየሱስ ነኝ የሚሉ አሉ። ኢየሱስ ኢየሱስ ሲባል የትኛው ኢየሱስ ብለን የምንጠይቀው ለዚህ ነው። እናቱን ጠልተ ልጁን ወዳለው ስህተት ነው ስለ ኢየሱስ ሰው የሆነው በእናቱ አማካኝነት ነው ስለ ሰው ተብሎ የተጠራው በእናቱ አማካኝነት ነው ስለ መለኮት እኮ ነው፣ ግን ሰው ተብሎ የተጠራው በእናቱ አማካኝነት ለምን ቢባል ሰው ሆኖ የወጣው በእናቱ ቅድስት ድንግል ማርያም ማህፀን ውስጥ ነው። ሄጄ አክብሬ አንግሼ መጣ። ለዚህም ነው እናቱን የሚጠላ ክርስቶስ ኢየሱስን አያውቀው። እኔ አንተን ወድጄ እኔ አንተን አክብሬ እናትህ ትች ደግሞ እሷ እያልኩ ብሰድባት ትቀበለኛለህ?
ዘር ያገኘህ እኮ ከእናትህ አባትህን አንስቼ ሙልጭ አድርጌ ብሰድብ ለሚባል እሱ ክርስቶስ ኢየሱስ ቅድመ ዓለም ላይ ያለ እናት የተወለደ ድዕረ ዓለም ላይ ደግሞ እንደዚሁ ያለ አባት የተወለደ ድንቅ አምላክ ነው ያለን ኢየሱስ ክርስቶስ። በስጋ የወለደች ድንቅ ናት ማርያም። አንተ ስለ አንዳንድ ቅዱሳን ትናገራለህ፣ ስለ ማርያም ሲባል ይዘገንናል። ማርያም እንዴ ማርያም እናቴ እንዴ! እኔ እኮ ሙስሊም እኮ አይደለሁም እኮ እናቴ የለኝ አባት አለኝ አይደል? እግዚአብሔር አባቴ፣ ልጁ አባቴ፣ እናቴ ማርያም 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 ሲከፋኝ አጽናኜ እናቴ ማርያም፣ ሲጨንቀኝ የምታጽናኝኝ እናቴ ማርያም ማርያም። ምን ነው አቃተለ? እናቴ ቅድስት ድንግል ማርያም፣ እናቴ ቅድስት ድንግል ማርያም። ያለ ማርያም ኢየሱስን ማወቅ እኮ አትችልም። ኢየሱስን አወቅኩ ስትል ማርያምን እስታውቃታለህ ወይ? ከማን ተወለደ ብዬ አስጠይቅሃለሁ። እስኪ ያለ ማርያም ኢየሱስን የምታውቅ አንድ ጴንጤ ጥራል። ስጋ ለብሶ የመጣው በእናቱ ማርያም ነው። የተወለደው በእናቱ ቅድስት ድንግል ማርያም ነው። ኢየሱስን በስጋ ወልዳ ያስተዋወቀችልን እናቱ ማርያም ናት። እኔ አይ ኢየሱስን አውቀዋለሁ እሷን ግን አላውቃትም። እንዴት አወቅከው ኢየሱስን? ኢየሱስ ፍጹም ሰው መሆኑን በምን አወቅ? ኢየሱስን አውቀዋለሁ እናቱን ቅድስት ድንግል ማርያም የምትላትን አላውቃትም። እንዴት? ንጽሕት፣ ንጹህ፣ ኃጢአት የሌለባት፣ ልቧ ንጹህ፣ አይኗ ንጹህ፣ እግሯ ንጹህ፣ እጆቿ ንጹህ፣ ሁለመናዋ ንጹህ፣ ልብሷ ንጹህ፣ እግሮቿ ለኃጢአት ያሮጡ፣ እጆቿ ኃጢአትን ያልዳበሱ፣ አይኖቿ ኃጢአትን ያላዩ፣ ኃጢአትን የማይፈልጉ፣ ልቧ ለኃጢአት ያልሄደ፣ ሁለመናዋ ንጹህ የሆነች ቅድስት ድንግል ማርያም እናት አለች። ኢየሱስን በስጋ አምጥታ ያስተዋወቀች አብ ፈቅዶ የተወለደው ልጇ ኢየሱስ ክርስቶስን በምድር ያስተዋወቀች እናቱ ማርያም ናት። ያለ እናቱ ማርያም ኢየሱስን ስሙንም አማኑኤል ትይዋለሽ። አማኑኤል ማለት የስሙም ትርጓሜ ደግሞ እግዚአብሔር ከኛ ጋራ ነው የሚል እግዚአብሔርን ከኛ ጋር መሆኑን ያሳወቀች በምድር ያመጣች እናቱ ቅድስት ድንግል ማርያም ናት። እናቱ ቅድስት ድንግል ማርያም ናት። እናቱን ቅድስት ድንግል ማርያም ኢየሱስን አውቀ እናቱን አላውቅም እንዴ? እና ላስተዋውቅ ኦርቶዶክሱን እና ላስተዋውቅ። ለምን ቢባል ለእናቱ የክብር ቦታ ያላት ለልጁ ደግሞ የአምላክነት ቦታ የሚሰጥበት ድንቅ ቤተ እምነት ነው። እና ኦርቶዶክስ ላድርግ እና ኦርቶዶክሱንና እናቱን ቅድስት ድንግል ማርያምን ላስተዋውቅ። የማትመለክ ግን የምትከበር፣ የሚመለክ ግን የሚከበር፣ ሁለቱም የሚሰጠው ድንቅ ልጅ አላት። ክብር ቦታ የሚሰጠው ክብር እግዚአብሔር ያከበረውን የሚያዋርድ ስለሌለ ክብር የሚገባት የማትመለክ እግዚአብሔር ያከበረው ማንም ሊያቀልጥ ስለማይችል እግዚአብሔር ጻድቅ ያደረገው ማንም ሰው መጥቶ ኃጢአተኛ ሊል የማይችል እግዚአብሔር ያከበራትን ቅድስት ድንግል ማርያምን እኔ አላከብርሽም አንቺ ኃጢአተኛ ነሽ ብን እሱ ያጸደቀውን እኔ ማን ነው ማኮንነው? እግዚአብሔር ያከበረው ማን ነው የሚያኮንነው? ማርያም 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 ማርያም። እድለኛ ነኝ መሄዴ፣ በእሷ ዘንድ መገኘቴ እድለኛ ነኝ። ስሟ ተጠርቶ የሚከበረበት ቦታ ላይ አብሬ ከወንድሞች ጋር፣ ከእህቶች ጋር፣ ከእናቶች ጋር፣ ከአባቶች ጋር አብሬ ማክበሬ እድለኛ ነኝ። እና ላስተዋውቅ እናቱን ቅድስት ድንግል ማርያም። ያለ እናቱ ቅድስት ድንግል ማርያም ኢየሱስን አውቀዋለሁ ብትል
ኢየሱስን ማን ወለደው? ማን በስጋ ወለደል? አዎ ቅድመ ዓለም ላይማ ከሴት ያልተወለደ ድንቅ አምላክ ነው ከአባቱ የተወለደ። ድህረ ዓለም ላይ ግን የተወለደው ካለ ወንድ በሴት የተወለደው ዘላለማዊ ድንግልናዋን ጠብቃ ድንግል እኮ ናት። ድንግል በድንግልናዋ የወለደችው፣ ድንግል በድንግልናዋ የጸነሰችው፣ ድንግል በድንግልናዋ የወለደችው፣ ድንግልናዋ ሳይገረሰስ ያለች ዘላለማዊ ድንግል ናት እናቱ ድንግል ማርያም። ዘላለማዊ ድንግልና ናት። ዘላለማዊ ድንግልና ያላት ቅድስት ናት። ድንግልናዋ ያልተገረሰሰ ዛሬ ተገረስሶ እንደገና የሚመለስ ድንግልና የሌላት በድንግልና ረገዘችው፣ በድንግልና ወለደችው። ዛሬም ድንግል ናት። አጋንንት እንዳለባቸው እንደነዛ የሰይጣን ልጆች ብዙ ልጆች ወልዳለች እያሉ ስም የሚያጠፉ ስም አጥፊዎች እንደነሱ እንዳትሆኑ ዮሐንስ እናንተ የፉኝት ልጆች እንድታመልጡ ማን ረዳችሁ እንዳል ለንስሐ በሚያጠምቅበት ሰዓት ላይ አጥማቂ ዮሐንስ ማለት አጥማቂ ዮሐንስ ለንስሐ የሚያጠምቀው ዮሐንስ እናንተ የፉኝት ልጆች ዛሬ እንድታመልጡ ማን ጠቆማችሁ ማን ነገራችሁ እንዳለ ያጠመቀ እንደነበር እንደነዛ የፉኝት ልጆች እንደነዛ አጋንንት እንዳለባቸው ሰዎች የእናቱን ድንግል ማርያምን ጥላቻ የእናቱን ድንግል ማርያምን ክብር ያዋረዱ መስሏቸው ብዙ ልጆች አሏት ይላል። ማን ያለ አንተ ጥቅሱን ማን ነገረ? ዘላለማዊ ድንግልና ያላት ድንግል ብትሆን ክብር ማይጎልብ ድንግልም አይደለሽም ብትላት ደግሞ ክብሯ ማይቀልባት ድንቅ እናት ናት። እና ኦርቶዶክስ የሆነ እናቱን ላስተዋውቅ። ከዛ በኋላ ኢየሱስ ክርስቶስ የዳዊት ዘር ተብሎ የዳዊት ዘርነትን ከማን አገኘ ብትል ከእናቱ። ይሄ ገብቷል ግን አንተ ጴንጤ አንተ መናፍቅ ገብቷል ግን የዳዊት ዘርነትን ያገኘባት ኢየሱስን አውቀ እናቱን ካላወቅ ኢየሱስን አውቀ በስጋዊነቱ ዘሩ ምንድነው ስትባል የማትናገር ከሆነ አለቀልህ ጉድ ፈላ አለቀልህ። ከነሙሉ ክብሩ ሳታቀው ኢየሱስ የሚባል ስም ብቻ አውቃለሁና በሱ ድናለሁ አትድንም። ኢየሱስ ማን ነው? መለኮታዊ ስሙ ምንድነው? ስጉ ስሙ ማን ነው? ይሄን ታውቃለህ ወይ? ኢየሱስ ኢየሱስ ስላልክ መለኮታዊ ስሙንም ያወቅ የሚመስል አንተ መናፍቅን አላስተዋውቅ። ስጉ ስሙ የስጋ ስሙ ኢየሱስ ክርስቶስ የተባለ እንደገናም ደግሞ በናዝሬት ማለት ነው። ብዙ ኢየሱሶች ሊኖሩ ይችላሉ፣ ግን የናዝሬቱ ኢየሱስ የተባለ ለየት ያለ ስም ያለው ስጋ ስሙ ናዝሬቱ ኢየሱስ ክርስቶስ። መለኮታዊ ስሙ እግዚአብሔር ወልድ መለኮታዊ ስሙ እግዚአብሔር ወልድን የተወለደውን እግዚአብሔርን በስጋ ያስገኘችልን እግዚአብሔር ወልድን እናታችን ንጽሕት ቅድስት ድንግል ማርያም ናት።